ሰላም ሰላም ቤተሰቦች እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ይበልልኝ። ሀይሚ ነኝ። ዛሬ ደግሞ ጽጌና ዳኒ ሮያል ምን እየሆኑ ነው ያሉት? በእውነት ነው ግራ ነው ያጋባኝ። እነሱ ነገር በጣም ግራ ነው ያጋባኝና የዳኒ የጽጌ ሮያል ምንም ነገራቸው በቃ አለ አይደለ አደበላልቀውብናል። ምንድን ነው እያደረጉ ያሉት? በእውነት እነዚህ ልጆች ማለት ነው። በእርግጥ ሁለቱ ሲዋደዱ ሲፋቀሩ እጅግ በጣም ነው የሚያምርባቸው ደስ የሚለው። ግን ደግሞ ሁለቱም ይዋደዳሉ ይፋቀራሉ፣ ደግሞ ግን እልህ ተያይዘዋል ማለት እሱም እሷን ያናድዳል፣ እሷም እሱን ታናድደዋለች። በፊት ላይ የምናየው ነገር ማለት ነው። አሁን ግን ጭራሽ ወደ ለየለት ነገር ተፋጠዋል ማለት ነው። አሁን ዛሬ ላይ የተለቀቀው ቪዲዮ እንዳየው ጽጌ ጭራሽ ከቤተሰቦቿ ባልመጡላት ሽማግሌ ምናምን የሽማግሌ ፕሮግራም ለማዘጋጀት ሽር ጉድ ላይ ናት ያለችው እና ዳኒ በሽምግልና መገኘት አለበት ብላ አፋጠዋለች። እሱ ደግሞ የሚለው እኔ በአንቺ ሽምግልና ልገኝ አልችልም፣ ልታገቢያችም እኔ እያለው ማን ወንድ ነው እዚህ ቤት ድርሽ የሚለው ሽማግሌ ሆኖ የሚመጣው እያለ ሰፍ እያለ ነው። ዳኒ ግን ምን ሆነ ነው? ምን ሆነ ነው? በእውነት እኔ ራሴ ግራ ታጋባኛለህ አንተ ማለት ነው። ለምንድን ነው አንተ ከወደድካት ማለት ነው ግልጹን በጠረጴዛ ዙሪያ አሁን ነገሮች ከሆኑ በኋላ ነገሮች ስር ሰደው መጨረሻ ላይ ሲደርሱ ነው ያናግርሻለሁ እያልክ ከምትጎትታት ወይም ልመታት ከምትሞክር መጀመሪያ ለምን እንደዚህ ትሪት አታረጋትም? ለምን ታበሽቃታለህ? ዛሬ እኔ ካልነገርኩሽ ካልመከርኩሽ ምነግርሽ ነገር አለ፣ ከእኔ ሁሌ በካሜራ ደረጃ ማውራት አልፈልግም፣ ከውጭ ሆነን እናወራለን ብለህ እየጎተትካት ሁሉ ነበረ እና እሷ ደግሞ መጨረሻ አምራለች፣ እምቢ ብለሃለች። በእውነትም እኔም በእሷ ቦታ ሆኜ ሳየው እንትን እላለሁ። ግን እኩል ለእኩል ናችሁ፣ እኩል ናችሁ ማለት ነው። እሷም አንተን በጣም የምታበሳጭበት ነገር አለ፣ አንተም እንደዛው። ግን ይሄ ነገር እስከ መቼ ነው የሚያዘልቃችሁ? ምን አለበት እኛም ልባችን ተንጠልጥሎ እንደዚህ ከምንሆን በቃ ተጋብታችሁ ወይ ደግሞ በለይቱላችሁ ቁርሳችንን ብን አሰቃያችሁን እኮ እንዴ! በእውነት ዛሬ ግን ጽጌ ሮያል የሰራችሁ ነገር በጣም ነው እኔም የተመቸኝ። በእውነት ነው የምላችሁ። እንዴ ዳኒ ከሚያረጋት ነገር አንፃር ከሚያበሳጫት ነገር አንፃር ሲያንሰው ነው እና አንዳንዴ ደግሞ በቃ ግራ ነው የሚያጋባቸው። የእሱም የሆኑ ቪዲዮዎችን አምጥቶ ሲሰራ ደግሞ እሰይ ደግ አደረገ ትላላችሁ እና እኔ አሁን እሱም ቪዲዮ ሲሰራ ልክ ነው እያልኩ ነው የምለው። ምክንያቱም በቃ ተመጣጣኝ መልስ ምት ነው የሚሰጣጡበት እነዚህ ልጆች እና አሁን ግን ያመረረች ትመስለኛለች ጽጌ ካለው ነገር አንፃር እና ዳኒ ማምለጥ የሌለበት ሰው ነው ያመለጠክ ያለው። እንግዲህ እኔ እንጃልክ እንደምንም ብለህ ጽጌን እንደምንም ብለህ አምጥተህ በቃ በእጅ ማስገባት አለብኝ በአይኔም በቃ እንዳልከውም ዝተሃል። እዚህ ወንድ የሆነ ሽማግሌ ይመጣል፣ እስቲ ወንድ የሆነ ሰው ብለሃል። እስቲ አንተን ትክክለኛ ማንነት በቀጣዩ ቪዲዮ የምታሳዩን ይመስለናል እንግዲህ እና ያው የቤተሰብ ደግሞ ከቤተሰብ የመጣ ሽምግልና ደግሞ መቼም የሚተው አይነት አይደለም፣ ይከብዳል። እና አንተን ጠብቃለች ብዙ ጊዜ። ምንድን ነው አንተም ጊዜዋን አትጨርስባት፣ በቃ የሆነ ነገር ወስንና እዛም እዚህም ጥልቅ አትበል፣ አንዱን ወስን። እንዲ ምንድን ነው አላማክ? እና ግራ አጋብታችሁናል ጽጌና ዳኒ ሮያል። እኔ በቃ እግዚአብሔር ወዶና ፍቅሮ የመጀመሪያ ፍቅራችሁ ቢሆን ቢሳካላችሁ ጥሩ ነው ባይ ነኝ። በቃ ሁለታችሁ ካፕል ሆናችሁ ጥንድነታችሁ ማለት እንትን ቢል በጣም ነው ደስ የምትሉት እና ያንን ነው የምመኝላችሁ በስተመጨረሻ እና ተመልካቾችን እኛም ግራ ተገብተናል። በቀጣይ ቪዲዮአችሁ ምን እንደሚሆን ደግሞ እንጠብቃለን። ቸር ነገር ያሰማን፣ መልካም ነገር ያሰማን። ባለፈው ዕለት ኬክ በርዝዴይ ምናምን ብለን ልደቷን እንዳበላሸባን የእሱ የመልስ ምት ነው። እስከዛሬም ደግሞ የተለያዩ ሴቶችን እያመጣ ስታበሳጫት ነበር እና
የዛ ሁሉ የመልስ ምት ይቺ ልጅ ከቤተሰቧ እንግዲህ ከቤተሰቧ ሆኝ የሚሆን ሰው መቶላታል። ሊያም ከቤተሰብ እና የዛ ሁሉ ካሳ ይመስለኛል። እኔ እንደውም ዳኒ እስከዛሬ ያስከፋህበት የተለያዩ ሴቶችን እያመጣህ ልጅቷን አማራሃት ነበር። አሁን ደግሞ ከቤተሰብ እንግዲህ ለዚች ልጅ መቶላታል። ከላይ ያለው ፈጣሪ የካሳት ብዬ ነው የማስበው። እንግዲህ ምንም ማድረግ አይቻልም። ይታደሉታል እንጂ አይታገሉትም። አንዴ ያመለጠ ነገር ደግሞ ላይገኝ ይችላል እና እስቲ ጥረት ምን እንደሚሆን የተወሰነ ጭላንጭል ተስፋ ስላለ ሞክር ዳኒሻ። እኔ በኩሌ አንተንም አከብርሃለሁ፣ ግን በቃ በጣም እንደ ሴት እንደ እህት ሆኜ ሳይህ ደግሞ ታናድዳለህ ስራ። የእሷም እንደዛ እንዳለ ሆኖ በቃ ሁለታችሁም ያለውን ነገር ተውትና አለ አይደል ያለውን ነገር ትታችሁ ለእናንተ በሚጠቅመው መንገድ ሂዱ። እስቲ ግራ አታካቡ። ኧረ ተው ተው። እና በቀጣዩ መልካም ነገር እንሰማለን ብዬ ተስፋ አለኝ። ቤተሰቦቼ ሀይሚ ቲዩብ ነበር። ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቀናነታችሁ አይለኝ። ባባይ